ሽንፑር ነው የሚሆነው። ሶፍ ግርማ ይሰማል ድምፅ? ነዚህ ይሰማል? ነዚህ ይሰማኛል። ይሰማሻል? በጣም ቆንጆ። ታውቂዋለሽ ይህን ፕሮግራም? አዎ 1-3 ቀን ሆነኝ ካየሁ ዶክተር። 3ኛ ቀንሽ ነው? አዎ ፕሮግራሙ ካየሁ 3ኛ ቀን ነው። አልዘገየሽም? በጣም ዘግቻለሁ። እንዴት ነው የሰማሽው? እነዚህ ሰዎች ምን ያደርጋሉ አሉሽ? ባለቤቴ ነው ስላንተ የነገረኝ እና የእሱ ጓደኞች ያንተን ፕሮግራም ይከታተላሉ እና በጣም ራሳቸው ለውጥ ማምጣት እንደቻሉ ምናምን ነግሮኝ ነበር እና ከዛ በኋላ ትናንት ላይ አይቼ ስትልኬ ነበር አልቻልኩም። በጣም ቢዚ ነበር። ጆሪ የአንቺ ጊዜ ነው። ጊዜ ውሰጂ። እሺ፣ ምንም የሚያጣድፈን ነገር የለም። ጊዜ ውሰጂና እናወራለን። ከጀርባ ድምፅ የሚሰማ አለ። ቦታ ቀይሪ። አይሰማም ነው የሚሉት። ናቲ እስቲ ና ሴቲንግ ውስጥ ግባ። ባክግራውንድ ኖይዝ ፊልተር ኦን አድርግ። ኦኬ ሳምበዲ እንደዛ ነው ኮመንት ሰጥቶናል። አስረስ አንድ ጊዜ ሚውት አድርጊ። የድምፅ ችግር አለ እስኪስተካከል። ኦኬ ችን እስቲ ያስተካክላት። ሚውት አድርጊ። አንቺ ሴቲንግ ውስጥ ግባና ሳምበዲ ሳውንድ ኖይዝ ምናምን አለ። እስቲ ቆይ ባክግራውንድ ኖይዝ ፊልተር ኦን አድርግ። ኢኮ ያጠፋና ነው የለም። ¿Cuántos? ሚውት አድርጊ። ከሚውት ላይ አንቺ ነፂ። እሺ ዶክተር፣ የኔ ድምፅ ይሰማሻል? አዎ ይሰማኛል፣ በደንብ ይሰማኛል። ተራ በተራ ነው የምናወራው። ባለቤትሽ ቀይሯል ምግቡን? ገና አሁን እየጀመርን ነው፣ ምግብ ለመቀየር እየጀመርን ነው። አዎ ግን በጣም ኢፌክቲቭ እንደሆነ እሱ በጓደኞቹ በስራ ባልደረቦቹ ላይ አይቷል። ሁሉ ነገራችን ይቀይራል። ምክንያቱም ለእነሱ የሰራው ነገር ለእናንተም ይሰራል። ክብደትሽ ስንት ነው ዘንድሮ? አሁን 113 ምን ፓውንድ ነው? 113 ኪሎ ነኝ ዶክተር። ምንድን ነው ቤት ውስጥ ቆልፎ ነው እንዴ? ቆልፎብሽ ነው እንዴ የበገበሽ? እንትን ላለሁኝ ቅቤውን በስትሮ ነው የጠጣሽው ማለት ነው። አንቺ በስትሮ እያለሽ አይዞሽ። ስንት ዓመትሽ ነው? 30 ገና እኮ አንድ ፍሬ ልጅ ነሽ። ቁመትሽ ስንት ነው? ሜትር ከ73 ሜትር ከ73 መሆን የነበረብሽ እንግዲህ 66 ኪሎ ግራም ነው። 113 114 አካባቢ ነኝ። እንትን ወስዳለሁ፣ መድኃኒትም ወስደዋለሁ። የፒኤስቪቲ አለብኝ እና
እንትን ነበር የምወስድ የነበረው ሜቶፕሮሎል እና አሚኖዳሮል ወስድ ነበረ። ለ2 ዓመት ሜቶፕሮሎል እና አሚኖዳሮል ወስጃለሁኝ እና ከዛ በኋላ አቢሌሽን ለማሰራት ወደ ውጭ ሄጄ ነበረ እና መድኃኒቱ መቀየር እንዳለበት የተወሰነ ጊዜ መቆየት እንዳለብኝ ተነገረኝ እና በዴልታ ይዘን 180 ሚሊግራም በቀን 1 ወስዳለሁኝ። አስማቲክ ነኝ። ሲምቢኮርት ደግሞ ቢአይዲ 2 ኢንሄል ወስዳለሁኝ። አይዞሽ። አሁን ልጆች አይደለሽም? 2 ልጆች አሉኝ። የ9 ዓመት እና የ4 ዓመት ልጆች አሉ። በጣም ደስ ይላል። እሺ በጣም ደስ ይላል። ምግብሽን ቀይሪ። ኦኬ የነገርሽኝ አንዳንድ መድኃኒቶች ዌይት ጌን ያመጣሉ። እሱን ነው እየወሰድሽ ያለሽው። ግን መድኃኒቶቹ እንኳን እየወሰድሽ ራይት ምግብ እየበላሽ ቢሆን ኖሮ በዚህ ልክ ዌይት ጌን አይመጣም ነው እያልኩሽ ያለሁት። ገባሽ? አሁን ትኩረትሽን አሁን መድኃኒት ነው ያፋፋኝ ሳይሆን ሮንግ ምግብ ነው ያፋፋኝ። ምግቤ ውስጥ በጣም ማበዛው ዘይት አለ አይደል? ዘይት ይበዛል ምግባችን ላይ፣ ቅቤ ይበዛል። ትኩረትሽን ወደዛ አድርጊው። እሺ ምን ይመስላል ምግብሽ? ምግባችሁን የቤታችሁን ምግብ አሳይና፣ የሚለይ ከሆነ እናንተ ቤት ምግብ ያው የተለመደ ነው። በጣም እኔ እንጀራ በጣም እበላለሁኝ። እንጀራ በሽሮ በጣም የማዘወትረው ምግብ ነው። ስጋ በጣም ነው የምበላው። ፍርፍር ቁርስ ላይ በጣም ሽሮ በእንጀራ እንጀራ ካልተበላ እኔ የሚኖር አይመስለኝም። በጣም ነው እንጀራ በወጥ በቃ ይሄ በጣም እንትን የሆነ ምግብ ነው። ወደው እንደዛ ነው የምበላው በብዛት። ወጧ ምን አላት? ፓስታ ያው ወጡ ቂቤ ይኖረዋል። እንግዲህ ቤት እንዳፈራው እንደዛ ነው የምመገበው። ከፍ ያለ ነገር እኮ ነው ያፈራው ቤታችሁ። አሁን የቅቤዋን ባጀት ወደ አሳ ነው የምናዞራት። ፈቃደኛ ነሽ? በጣም ዶክተር በጣም ምክንያቱም አውቀዋለሁ። አሁን የምታያቸው ምግቦች እንዴት ደስ እንደሚሉ አውቃለሁ። ለምን ደስ እንደሚሉ አውቃለሁ። እንዴት ብቻ ሳይሆን ለምንድን ነው እንደዛ ደስ የሚሉ? እሺ ቀይርና ባዶ እንጀራ ብይ እስኪ ምን ያክል ትበያለሽ? ደስ ይላል? አልበይም አይልም። ኢቭን ባዶ እንጀራውን በባዶ ሽሮ ምንም ቅቤ ያሌለው ምንም ዘይት ያሌለው ሽሮ አርገሽ ብይ ብልሽስ ይከብዳል። ገባሽ? ሊኒየር ነው። ሞር ፋት ሽሮች ላይ ባደረግሽ ቁጥር ሞር እንጀራ ያስበላሻል። አይሸረላው ጀስት ኮምቢኔሽኑ ነው። ኮምባይን ስናደርግ አንድ ፋት ዘይቱና ቅቤው አለ። እንደገና ሽሮው ካርቦሃይድሬት ነው በብዛት ትንሽዬ ፕሮቲን አላት። እንጀራም ካርቦሃይድሬት ነው ትንሽዬ ፕሮቲን አለው። ሁልጊዜ ካርቦሃይድሬት እና ፋት ተያይዘው ወደ ሰውነታችን ሲገቡ ፋት ስቶር ከመሆኑ ውጭ አማራጭ የለውም። ካርቦሃይድሬቱ ፋቱን ያስገድደዋል ነው እያልኩ ያሉት፣ ሄዶ እንዲቀመጥ። ምን እያልኩ ነው? ጠዋትም ላይ ዘይት ቅቤ፣ ምሳም ላይ ዘይት ቅቤ፣ እራትም ላይ ዘይት ቅቤ በእንጀራ ስንበላ ጠዋትም የበላሹ ፋት፣ ምሳም ላይ የበላሹ ፋት፣ እራትም ላይ የበላሹ ፋት ወደ ስቶሬጅ ነው ወደ መጋዘን ነው የሚገባው፣ ወደ ፋት ዲፖ። አየሽ፣ ይሄ ፋት ነው ብለሽ አስቢና ቀኑን በሙሉ ፋትሽ ላይ ፋት እየጨመርሽ ነው እየዋልሽ ያለሽ ነው እያልኩ ያለሁት። አንድ እሱ ነው። ሁለት ደግሞ የበላሹን እንጀራ ቦታ እስከሚያስይዝ ድረስ ሰውነት ፋትን ማቃጠል ያቆማል። በዚህ ምክንያት ለረዥም ጊዜ ባለማወቅ ሰውነትሽን ፋት ስቶር እንዲያደርግ እያስገደልሽው ኖርሽ ማለት ነው። ሌላው አንድ ምግብ እስቲ ስለ ፒዛ አስቢ። ፒዛ የሚወዱ ሰዎች አሉ አይደል? የስ ፒዛ በጣም የሚወዱ ሰዎች አሉ። ዶናት የሚወዱ አሉ። ኬክ የሚወዱ አሉ። በርገር የሚወዱ አሉ። ላዛኛ የሚወዱ አሉ። እነሱ ምግቦች
ከሌሎች ምግቦች እኮ የሚለዩት ከፍተኛ ፋትና ከፍተኛ ካርቦሃይድሬት አላቸው። አየሽ፣ አንድ ምግብ ከፍተኛ ፋትና ከፍተኛ ካርቦሃይድሬት ካለው አዲክቲቭ ነው። የኛ ሽሮም ታዲያ ከፍተኛ ፋትና ከፍተኛ ካርቦሃይድሬት እኮ ነው ያለው። አዲክቲቭ ነው እያልኩሽ ያለሁት። የኢትዮጵያውያን ኬካችን፣ ዶናታችን፣ ፒዛችን፣ ላዛኛችን፣ ኦኬ በርገራችን እንጀራ በሽሮ ነው። ልጆቻችን በፒዛ ፍቅር ወደቁ፣ እኛ ደግሞ በእንጀራ በሽሮ ወደቅን። እኛም ፋት ስቶር እያደረግን ነው፣ ልጆቻችንም ፋት ስቶር እያደረጉ ነው። ልጆቻችንም ከኛ በላይ በውጫም እየሆኑ ያው ነው። ያኛውን ፋት ስደመር ካርብ፣ ይሄኛውን ፋት ስደመር ካርብ፣ ያኛው በቂ ፕሮቲን የለውም፣ እንጀራ በሽሮም በቂ ፕሮቲን የለውም። አንድ ምግብ በቂ ፕሮቲን ካሌለው አት ሴም ታይም ከፍተኛ ፋት ከፍተኛ ካርብ ከሆነ ስቶፕ ታርጊ ነው የምልሽ። ቀጣ ቆሚ፣ ቀጥ ቢ ቀጥ መልእክት ነው ለብሬን የሚያስተላልፈው። በርቺ። እንዴት ነው መቀየር የምችለው ዶክተር? ማለት ምን አይነት አመጋገብ ነው ሊኖር የሚገባው? ትልቁ ነገር መብላት አለ። ትልቁ ነገር አሁን ስለተከለከልሽው ምግብ አታስቢ። እንጀራ እንዴት ያለ እንጀራ ምናምን ነው የምትይው አውቃለሁ። ቅድም ያልሽው ሽሮ አለ፣ ዘይት የበዛበት ቅቤ የበዛበት አለ። አብሮሽ ሙሉ በሙሉ እነሱን ነው የሚያስበው። እና አሁን ስለማይበሉ ምግቦች አታስቢ። ኦኬ፣ ነገ ጠዋት ብድግ በይ፣ እንቁላልሽን አስተካኪ፣ በምትፈልጊው መልክ ቢ ፈርፈር አርገሽ፣ ኦምሌት አርገሽ፣ ቃሪያ ሽንኩርት አርገሽ። አልጠገብሽም ማለት እርጎ ጨምሪ። ግሪክ ዮገርት ነው እያልኩሽ ያለሁት። ሳም ቲማቲም ነገር ከተፍተፍ አርጊ፣ ሳይድ ዲሽ አትክልት ነገር አርገሽ ቢ። ምሳ ደረሰ፣ አሳሽን አዘጋጂ። ዘይት አታብዢ፣ ቅቤ አታብዢ። አሳ ካሌለሽ ቀይ ስጋ መሆን ይችላል።